ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩ ጽናት ክፍል 37ን ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጽናት አልኩ እንደ ይቅርታ ጽጌሬዳ በጣም ጽናትንም ጽጌሬዳንም እየተከታተልኩ ስለሆነ ለቃሌ ስህተት በጣም ይቅርታ። ጽጌሬዳ ምናልባት ጽናት ከሆነ ያልኩት ማለት ነው። ክፍል 37 ወደ እናንተ ይዤላችሁ መጥቻለሁ። ጽጌሬዳንና እናቷን የምትወዱ እንደኔ ኮሜንት ላይ አስቀምጡ። ዘርፌ የምር የእውነት ምርጥ ተዋናይ ናት። ሆና መስላ ሳይሆን ሆና ነው የምትሰራው። የእናትነት ፍቅሩ የእናትነት እንክብካቤዋ በቃ በጣም ደስ የሚል ነገር ነው የምታሳየው እና የእናትነት ፍቅር ይቀጥል እላለሁኝ እና ጽጌሬዳ እንግዲህ የእናቷን ያልተለመደ ባህሪ በትናንትናው ዕለት አይታለች። ምክንያቱም እናቷ የመርሳት ችግር ገጥሟታል። ቶሎ ካልታከመችም በህይወት እንደማትቆይም ተነግሯታል። ግን ደግሞ ይሄንን አታቅም ልጅቷ ጽጌሬዳ አታቅም እና ትናንትና ለየት ያለ ነገር ስታይባት በጣም ደንግጣ ነበረ። ግን ወደ ራሷ ትንሽ ቆይታ ስትመለስ እየቀለደችባት መሆኑን አስመስላ አልፈዋለች። እስከ መቼ ድረስ ይሄ ነገር ይቀጥላል የሚለውን ነገር አላቅም። ጽናት ዛሬ ደግሞ ከጽናት አፍ ጽናበርጠው ጽጌሬዳ መቼ ከዚህ ነገር ውስጥ ትወጣለች ትነቃለች የሚለውን ነገር ምንም የሚታወቅ ነገር የለም። ግን ያወቀ ሰዓት በጣም እንደምትሰበር ነው ማምኑ። ምክንያቱም ከእናቷ ውጭ በዚህም ሆነ በዚህ በኩል ምንም አይነት ወዳጅ ቤተሰብ ዘመድ የምትለው የላትም። ያለችበት ሁኔታ ለብቻው አስጨናቂ ነው። ደግሞ የእናቷ ነገር ሲጨመር በጣም ነው ያዘንኩላትና የኔ ውድ ጽጌሬዳዬ አይዞሽ። በሌላ በኩል ደግሞ ፌቨንን እንግዲህ ምን እንደሆነ ባይታወቅም ለፕሮግራሟ የቬሎና የሚዜዎች ልብስ መረጣ ላይ ሲሄዱ ልታረግ ያሰበችው መጥፎ ነገር ያለ ይመስለኛል። እሱም በጥይት ሽጉጥ እንግዲህ ወስዳለች ከመኮንን አባት ሽጉጥ ወስዳለች እና ይሄ ነገር ወደዛ እያመራ ነው የሚመስለኝ። ምክንያቱም ያሰበችው ነገር እንዳለ ያስታውቃል ከፊቷ ላይ። ይሄ ነገር ባይፈጠር ደስ ይለኛል። ላይፈጠርም ይችላል። ምክንያቱም መኮንን ነብዩና መኮንን አብረው ለመሄድ ወስነዋል፣ እሷን ለማግኘት ማለት ነው። ነገር ግን መኮንን የሚባለው ክፉ ጓደኛ እየሳቀ ከሚገላችሁ ሰው ይሰውራችሁና ወዳጅ መስሎ ጠላት የሆነ ሰው ካጠገቡ ቁጭ ብሎ በሱ ማዘን የሚደሰት ግን ከላዩ ደስተኛ በቃ እሱ በመከፋቱ ያዘነ የሚመስልና የሚያስመስል ሰው ነውና እንዲገናኙ የፈለገበትን ምክንያት ምናልባት እሱ የመናገር ልምድና ፍላጎት የለውም። የሆነ ነገር ደግሞ ስታረግ አይፈር ደግሞ ይመለሳል ብሎ ስላሰበ እንደወደደው አስመስሎ ሊያገናኘው እንደፈቀደ ነግሮታል። ሲገናኙ ምን ሊፈጠር ይችላል የምናየው ይሆናል። እኔ ግን ያን ዮናስ የሚባል መጎጥ ባታገባ በጣም ነው ደስ ብለኝ። ምክንያቱም ወዳው እስከማታገባው ድረስ ህይወቷ በሙሉ ጨለማ ነው የሚሆነው። ምንም ጥቅም እሱም አያገኝም እሷም አታገኝም። ሰው ተዋዶ ሲገባ ነው ህይወት ራሱ የሚሰምረውና ደስ የሚለው። እሱ በወንጀል አስሮ ነው ሊያገባት የፈለገው ማለት ነው። ከዚህ በፊትም ፌቨን ነግረዋለች። እሷ ያሰበችው ነገር ከማድረግ ወደ ኋላ አትልም ብለዋለች። ግን እሱ ያው ለጊዜው መስማት አልፈለገም። እስኪ ኮሜንታችሁን። በሌላ በኩል ደግሞ በጣም የረሳሁት የነብዩ አባት የሽማግሌ ፍንዳታ እንግዲህ ሰራተኛውን እያጫወቱ ነብዩ አንድ ቀን መድረሱ አይቀርም። መቼም ያው ነብዩ ነፈዝ ነው። ምን ሊፈጠር ይችላል አናቅም። መንቃት አያቅም። ከረፈደ ነው የሚነቃው ምናምን ምናየው ይሆናል ማለት ነው። መኮንን ያስጠላው የጽጌሬዳ እናት መዳን አለባት። እውነት ነው። የጽጌሬዳ እናት በጣም መዳን አለባት። ጽጌሬዳ ዮናስን ማግባት የለባትም። እውነት ነው። የመኮንን ተንኮል ይጋለጥ፣ ዮናስ ይሙት፣ ጽጌሬዳ ነብዩ ይታረቁ። ጽጌሬዳ ያንን የተረገመ ልጅ ማግባት የለባትም የምትሉ በነገራችን ላይ እየተከታተሉት ነው። ታውቃላችኋ? የዮናስ እኮ እየተከታተሉት ነው። ሊመቱት ሊገሉት ይችላሉ፣ አይታወቅም። መኮንን እና ሌላ ተንኮል ይጋለጥ። እውነት ነው። ጽጌሬዳ ለተንኮለኞች ብቻ ስኬትን የሚያሳይ ድራማ
ተመልካች አስተያየት ተቀበሉ እንጂ ነብዩና ጽጌረዳ አንድ ላይ ይሁኑ። መኮንን ሴራው ይጋለጥ። የጽጌረዳ እናት መታመም የለባትም። የመኮንንና ሌላን ተንኮል ነብዩና አባት ይወቁ። ጽጌረዳም ዮናስም ማግባት የለባትም። እንደኔ መኮንን የጠላው ድንግል ነኝ አላለችም። ወይኔ ህፃን አረገችው እኮ ነባ ነባ ይላል። እባብ ይብላውና ይሄ ተንከሲስ። አረ ደቂቃ ጨምሩ እንዴ! መኮንን ነቀርሳስነ የኔ ኮሜንት ጽጌረዳ የኔ ጨረቃ ሁሌም እንደዚህ ቆፍጠን በይ። ከደመኮንን አስመሳ አይነት ፈጣሪ ጠብቃችሁ። እውነት ነው፣ እውነት በጣም እውነት። መቼ ነው ግን ወይ በኮሜንት እንዴት እንዳስጠላ ወይ ዘንድሮ ዘርፊት ትዳር ምንም እንዳትሆን ነብዩም ንቃት ትፍዘዝ። የነብዩ ትወና ያስጠላው አይጠራጠርም። እንኳን ነፈዘ እንጂ ነፈዘ። ኦፍ መኮንን አስጠላኝ። ይህን ያክል ተንኮል በጓደኝነት ያስጠላል። ነብዩ ይንቃ። ጽጌረዳ ግሉ ያደርጉት። ኦኦ ቆይ ነብዩ መቼ ነው የሚነቃው? ጭንቅላቱ በመዶሻ በሉት አንቁት። ጉድ እኮ ነው። ጽጌረዳ ያን የተረገመ ማግባት የለባትም። መኮንን የሄቨንን ተንኮል ይጋለጥ። ጽጌረዳ ያንን ማግባት የለባትም። ነብዩ መቼ ነው በራሱ መንገድ የሚጓዘው? በጣም እሱ ነው የሚናፍቀኝ ራሱ። ደቂቃ ጨምሩ። ሲቀጥል ቶሎ ቶሎ ልቀቁልን። ደግሞ ጽጌረዳ ማግባት የለባትም። ሲቀጥል ለተመልካች ክብር ይኖራችሁ ኮሜንት አንብቡ። እንደ መኮንን አይነት መርዛማና እንደ ፌቨን መርዛማ ጓደኛ እግዚአብሔር አምላክ ከህይወታችን ያውጣልን። አሜን። ሁሉም ቻናል ላይ የሚለቀቀው ተከታታይ ድራማ እንዳለ ዘጊ ውል የሌለው ድግግሞሽ እጭ አይ አረ አበረታቱ። መኮንን ሂጅ ልግደላ። ማነው ሄቨን ያስጠላችሁ? ፊልም መሆኑ ረስቼ ይሄንን መኮንን የሚባል ልጅ አስጠላኝ። ነብዩ ተኝቷል እንዴ? አረ ቶሎ ቶሎ ልቀቁልን። ጨጓራች አለቀ። መኮንን አቦ ጽጌረዳ ኮሜንታተሮች ተረጋጉ። ስለ ሰዎቹ ክፋትና ጥሩነት አታውሩ። ሁሉም የራሳቸው የሆነ የተሰጣቸው ታለንት ነው። ደግሞ የተንኮለኞች ስራ ተጋለጠ ማለት ድራማው አለቀ ማለት አይደለም። ሁሉም ቀስ በቀስ ነው። ባይሆን የደቂቃው ጨመር አስምሩበት። እነሱ ከሷም ላይ የቀነሷት ስለሆነ ሌላውን ግን ፍቱ። ተዋናዮች በጣም ጎበዝ ናቸው። ከልባቸው ነው የሚተውኑት። ይመቻቸው። ሰዓታችሁንም ደቂቃችሁንም ታስተካክሉ። ድምጻችን ቢሰማ ጥሩ ነው። በዚሁ ቀጥሉ። እናመሰግናለን። እንወዳቸዋለን። የትልቅ ሰው ሀሳብ፣ የትልቅ ሰው ምክር። ይሄ ድራማ ደግሞ ሲረስ ድምጻችን ይሰማ። ጽጌረዳና ነብዩ አብራችሁ አድርጉልን። መኮንን ግንባርን ብለው በደፉልኝ። ጽጌረዳና ነብዩ ተገናኝተው ሁሉንም ያወሩ። መኮንን አላማህ ግን ምንድን ነው? የመኮንን የፌቨን መጨረሻ ማበድ ነው የሚሆነው። ደራሲው አስተካክል። ጽጌረዳና ነብዩ በአንድ አርግልን። እረ አዲስ ነገር ፍጠሩ። እረ ሰዓቱ በጣም አጠረ። ለምንድን ነው ግን ቶሎ ቶሎ የማትለቁልን? ይመስለኛል ግን ገና አልተዘጋጁበትም። የምር ማለት መጀመሪያ አሪፍ ነበረ። በመሀል ግን ምን እንደገጠማቸው ባላቅም ቀረጻቸው በጣም እየተዳከመ ነው ያለው። ዮናስ ይሞት፣ ጽጌረዳ ነብዩ እና ይፋቀሩ። በቃ እንዲህ እያለ በጣም ብዙ ኮሜንቶች ተጽፏል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ክፍል እስክንገናኝ እወዳችኋለሁ። መልካም ጊዜ። ቻው ቻው።